ፍቅረኛክ ስለነበርኩኝ የምትለውን ሁሉ ዝም ብዬ እሺ ልክ ይሆናል። አሁን ግን ባለቤት ነኝ። እሺ እኔ ባለቤትነት መብትሽን አልነፈኩሽም። እንደውም እኔ ስትናገሪ ነው ደስ የሚለኝ። ግን ደግሞ ሲነገርሽ አስተያየት ሲሰጥሽ ልካረሽ ምስትባይ ስሚ። ሲጀመር ሁሌም ያንተ ታዛዥ እንደሆነ ነው እንጂ የምፈልገው በራሴ እንደወስን አትፈልግም። አንተ ራስ ወዳድ ነህ። ምን አንተ ብቻ ሁላችሁ ጽናት ሁሌ የምትሏትን ነገር እሺ እሺ ስትላችሁ ነው እንጂ በራሷ ስትወስን አትወዱ። ራስ ወዳዶች ናችሁ። ምን እያልሽኝ እንደሆነ ግን ታውቆሻል። ራስ ወዳድ እያልሽኝ እኮ ነው። እና ምን ልበል? ቆይ ሚስትህን የማታከብር ከሆነ በሰው ፊት የምትገኝ ብትወደኝ ኖሮ ትደግፈኝና እዚህ ስንመጣ ብቻችንን ነበረ የምትነግረኝ። እሱን እኮ እየነገርኩሽ ፈለገ ነገር ቢፈጠር ትዳራችንን ለድርድር አታቅርቢ። ተናግሬያለሁ። ይህን ደግሞ እንደ መጽሐፍ ቅዱስ ቃል እያከበርኩኝ እንድኖር አትጠብቅ። የምትለውን ሁሉ ልከተል አልችልም። ሰው ነኝ። አንድ ቀን ይሰለቸኛል። እሺ ቆይ ውጭ ይዞሽ ያለሽ ሰው አለ እንዴ? ምን ነው እንደዚህ ትዳራችን ላይ ለመወሰን ባንዴ ደስ ተነሳሽ? እኔ ርካሽ ሴት አይደለም። እሱን ደግሞ ጠንቅቀህ ታውቃታለህ። ምናልባት የበኩለ ለት የሚደውልልሽ ሰውዬ እኮ ነው ልብ ልብ የሰጠሽ። እግሩን አሳጥርልሻለሁ። እሺ እኔ አይኔ ወዳየ ሁሉ መሄድ አይነት ሴት አይደለም። ሌባ እናት ልጇን አታምንም አሉ። ጽናት አታናች። እውነቱን ንገሪኝ። ቆይ ማን ነው የሚደውልልሽ? እሱ ነው ቤቴን ሰላም እየነሳ ያለው? ቤትን ሰላም ያሳጣው ራስህ ነህ። እሺ ደግሞ ይሄንን ያደረኩት እኔ ለጌጥ አይደለም። እና ምንድን ነው እየሆንሽ ያለሽው? እሱን ፈልገሽ ካልሆነ በስተቀር ትዳራችንን ያለምንም ምክንያት እንደዚህ አትበጠብጩም። እሺ ጽናት እያከበርኩሽ ነው። እሺ ሁለተኛ እጅሽ እኔ ላይ እንዳታነሺ። ስታከብር እንደዚህ እንደሆነ አላውቅም ነበር። ጽናት ትዕግስቴን አታስጨርሽ። ምን እንዳትሆን ነው? እንዳትመታኝ። በአንተ መመታት እንደሆነ ብርቄ አይደለም። እንኳን መምታትና ደፍረኝ ስል እንዴ! ጽናት እጄ እንዳታስሺ። ይኸውልሽ የተቀበረና የተረሳ ነገር ቆፍሮ ማውጣቱ ዋጋ ያስከፍልሻል። እሺ በኪራና በጽናት መሀል ላይ ከባድ ትልቅ ጠብ ተፈጠረ። ከዚህ በፊትም ስፈራ የነበረው ይሄ ነገር በመሀላቸው እንዳይመጣ ነበር። ጽናትንም ተረጋጊ፣ ኪራንም ተረጋጋ ስለ የነበረው ጽናትም እያደረገች ባለችው ነገር አሁን ላይ እየተፈጠረ ያለው ነገር እያያችሁት ነው። አዎ አውቃለሁኝ፣ ትዳር ውስጥ ስትገቡ ብዙ ነገሮችን ትሊሉ ይችላሉ። ግን ደግሞ ጽናት ትዕግስት ማጣቷና ከላይ የምትናገረው ነገር የኪራን ትዕግስት ሙጥጥ አድርጎ ጨርሶታል። ሰኒ ከጆከር ጋር ተጋብታለች። ነገሮች ወደ አልታሰበ መስመር እየሄዱ ነው ማለት ነው። እጅግ በጣም አሳዛኝ ነገር ዛሬ ሁለት አሳዛኝ ነገሮች ተፈጥረዋል በሰኒና በጽናት ላይ ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ እንግዲህ በተለመደው ሰዓት ተለቆልናል። እጅግ በጣም አወዛጋቢና አስደንጋጭ ነገር ተፈጠረ። እሱም ነገር እንግዲህ በቪዲዮን ቆርጬ አስገብቼላችኋለሁ ማለት ነው። በጽናትና በኪራ መሀል ላይ የተፈጠረውን ግብ ብቻ ነው ያስገባሁላችሁ ማለት ነው። ጽናትና ኪራ እንግዲህ በጣም ትልቅ ጠብ ውስጥ ገብተዋል። ጭራሽ ሊፈታ የማይችል ጠብ ውስጥ ሁላ ነው የገቡት ማለት ይቻላል። በእርግጥ በትዳር ውስጥ መማታትም መደባደብም ሁሉም ነገር መጣላትም መታረቅም ያለ ነገር ነው። ግን ጽናት ባለመታገሷና ትዕግስት ባለማድረጓ የተነሳ እንግዲህ ጸባዩ በመቀየሯ የተነሳ ኪራ አይቶ ታግሶ እንግዲህ ለመማታት ሁሉ ተቃጥቶ ነበረ። ገፍትሮ ሁሉ ጥሏታል ማለት ነው። እሷ ግን በጥፊ ሁላ መታዋለች ማለት ነው። በእርግጥ እሱም የተናገረው ነገር ትንሽ ስሜታዊ አድርጓታል። ሌላ ወንድ ጋር ልትሄጂ ነው ወይንም ደግሞ ሌላ ወንድ ጋር በማታ የሚደውልልሽ ምናምን ስላላት በጣም ስሜታዊ ሆና በጥፊ መታዋለች። ወንድ ልጅ በነገራችን ላይ ደግሞ እንግዲህ በጥፊ ስትመቶ ታውቃላችሁ ምን ያህል እንትን እንደሚልና እንደውም እኔ እሷ በጥፊ ስትለው እሱ በሌላ ነገር አድርጓት መቷት ሌላ ችግር ይፈጠራል ብዬ ነበረ። ግን ራሱን ለመቆጣጠር ሞክሯል። በትንሿ ነው እንግዲህ የሁሉ ነገር የተፈጠረው። እዛ ጋር ቢሮ ውስጥ ሀና አለች፣ እዚህ ጋር ደግሞ በትንሿ ሌባ እናት ልጇን አታምን ምናምን ስትለው ሊመታት ነበር ማለት ነው። በጣም ነበር የተበሳጨውና አንዳንድ ጊዜ ትዳር ውስጥ ማለት ነው ሴቷም በጣም ተናዳጅ ከሆነች ወንዱ ታጋሽ፣ ወንዱ በጣም ስሜታዊ ከሆነ ሴቷ ታጋሽ መሆን አለበትና ሁለቱም አንድ ላይ እሳት ከሆኑ በጣም ከባድ ነው የሚሆነውና አንዱ ውሃ አንዱ እሳት መሆን ያለበት። ትንሽ ብቻ ግን እየተፈጠረ ያለው ነገር ከባድ ነው። በጣም ነው የሚያሳዝነው እውነት ለመናገርና ትንሿ ከቤት ካልወጣች እንደውም ከዚህ በኋላ የኔና ያንተ ትዳር አጠራጣሪ ነው ሁላ ብላ ነው ያለችውና ይሄ ነገር ደግሞ በማንኛውም ሰው የነሱ ትዳር በዋጋ መተመን የለባትም። ትዳራቸው በጣም ዋጋ አለው። በጣም ብዙ ዋጋ ከፍለውበት ነው እዚህ ያደረሱትና ከዚህ በፊት አይደለም መማታት ይቅርና ደፍረህኛል ሁላ ብላ ስትለው በጣም ነበር ስሜታዊ የሆነው። ያለፈው ነገር ማስታወስ አልነበረባትም። ደፍሯ አልተዋትም አይደለ ሚስቱ አድርጎ አክብሮ አስቀምጧታል ብዬ ነው የማስበውና ያለፈን ነገር እየቆሰቆሰች ትዳሯን ባታበላሽ አሪፍ ነው። ኪያም እንግዲህ ያለቻት ይሄን ነውና ትዳሯን እንዳታጣ ነው እንግዲህ እየፈራች ያለችው ኪያ ራሱ ማለት ነው። ትንሽ ስሜታዊ እየሆነች ነው ጽናት። ለምን ስሜታዊ እንደሆነች ለምን እንደዚህ እንደሆነች ነው በጣም ግራ እየገባኝና ጥያቄ እየሆነብኝ ያለውና
እርግዝና ነው እንዳለን ወይ እርጉዝ ናት አልተባለም። እኛም እርግዝና ነው ብለን ዝም እንላለን። ምንም የተፈጠረ ነገር የለም። ብቻ ግን ትንሿ ራሱ በጣም እኔ ስሜት የለኝም እንዴ አይከፋኝም እንዴ ብላ በጣም ነበር የተከፋችውና ትንሿዬ በጣም ነው ያሳዘነችኝ። ጽናትን ብትረጋጋ፣ ኪራን ቢረጋጋ፣ ሁሉም ተረጋግተው ቦታቸውን ቢያዩ አሪፍ ነው። ሰኒም እንግዲህ ከጆከር ጋር ተጋብታለች።